በኢስላም ውስጥ ዋነኛ ትስስር ትልቁ ግንኙነት ሰዎች መካከል የተቀመጠው ወንድማማችነት ነው። ኢነመል ሙእሚኑነ ኢኽወት። አላህን የሚፈራው አላህን ከማይፈራው ይበልጣል ይታወቃል። የማህበረሰብ መረዳጃ ዘዴ ሸሪዓ የደነገገው ነው። ጥረህ ግረህ ያገኘውን ብቻህን አትበላም። በዋጅብነት በግዴታነት የወንድምህ የድሃው ሐቅ አለበት። ሙናፊቆችን ሲገልጻቸው አላህ ሱብሓነሁ ወተዓላ በቃ ሙዘብዘብ ናቸው አለ፣ እንደው የዋለሉ ነገር ናቸው። ወንድማማችነት ምንም የሚደራደሩበት ርዕስ አይደለም። ስንት ወንድሞቻችን ናቸው መከራቸውን በልተው እንግዲህ ማረፊያዬን አመቻቸው ብለው ሲሉ ፍርስርስ ብሎባቸው መድረሻ አጥተው እንደገና አሁን በቤት ኪራይ እየተንገላቱ ያሉ። ብራን ወንድሞቼ ሙስሊሞች እንግዲህ በዚህ በተከበረው ወር እድል ያድርጎልኝ የአካባቢው የመጅሊስ መሪዎች ወንድሞችህን ዘይር ብለውኝ እናንተን ልዘይር መጥቻለሁ። ኢንሻአላህ ዚያራዬንም መቅቡል አድርጎ እናንተንም አዳምጣችሁ ተጠቅማችሁ እኔንም አስተምሬ ተጠቅሜ የምንለያይ አላህ ያድርገን። ሐቂቃ የተሰጠኝ ርዕስ አስፈላጊ ወቅታዊ የሆነ ርዕስ ነው። ወንድማማችነት በሚል ርዕስ ነው የተሰጠኝ። ወንድማማችነት በኢስላም ኦቦሉማ ኢስላሙማ ከሰቲ ሰደርካ ኢሽን ቀብዱራ በርሲሲናን ጀደኒቲ ከኒን ዱፌ ዱራን ዱርሴ ፉለ ከሰን አርጌ ሲንፉር ዱረ ታኤ ሲንበርሲሴ ኢስኒስ በረተኒ አንስ በርሲሴ ፈየደሜ ዴቢኡፍ ኢንሻአላህ። አልኡኹወቱ ፊል ኢስላም በኢስላም ወንድማማችነት በኢስላም ውስጥ ዋነኛ ትስስር ትልቁ ግንኙነት ሰዎች መካከል የተቀመጠው ወንድማማችነት ነው። ምክንያቱም ሙስሊሞችን አንድ አድርጋ የምታስተሳስር ሐሳብ ሀገራቸው የተለያየ ቢሆንም እንኳ ጎሳቸው የኑሮ ደረጃቸው የሰዎች ውስጥ ያለው ማህበራዊ ቦታቸው የቱንም ያክል የተለያየ ቢሆን እንኳ አንድ የሚያደርጋቸው ኡኹዋ የሚባል ነገር ነው። ኡኹዋን ወንድማማችነትን አላሁ ዐዘ ወጀል ሲያስቀምጠው እጥር ምጥን ባለመልኩ ሌላ መልእክት በማይቀበል መልኩ ወንድማማችነት ብሎ ነው የሚያስቀምጠው። ኢነመል ሙእሚኑነ ኢኽወት፣ አማኞች ወንድማማቾች ብቻ ናቸው ይላል። ኢነመል ሙእሚኑነ ኢኽወቱን። ነቢያችን ደግሞ ዓለይሂ ሰላቱ ወሰላም ምን ይላሉ? አላ ላ ፈድለ ሊዐረቢይን ዐላ ዐጀሚይ ወላ ሊዐጀሚይን ዐላ ዐረቢይ ወላ ሊአሕመረ ዐላ አስወድ ወላ አስወደ ዐላ አሕመር ኢላ ቢተቅዋ። አላ ከሊመቱ ተንቢህ ትባላለች። ንቁ እናንተ አማኞች ሆይ፣ ላ ፈድለ ሊዐረቢይን ዐላ ዐጀሚይ፣ ዓረብ ለሆነው ሰው ከዓረብ ውጭ ባለው ላይ ብልጫ የለውም አሉ። በምንም መልኩ አይበልጠውም። ምክንያቱም ኩልኩም ሚን አደም ወአደሙ ሚን ቱራብ፣ ዓረቡም ሌላውም ከአደም ነው የመጣው። አደም ደግሞ የተሰራለት ቁስ ምንድን ነው? የተፈጠረለት ቁስ አፈር ነው። ስለዚህ ዘር ሐረጋችሁ አንድ ነው። ላ ፈድለ ሊዐረቢይን ዐላ ዐጀሚይን፣ ለዓረብ ከዓጀሙ ብልጫ የለውም፣ የሚበልጥበት የለውም።
እንደዚሁም አጀሙ ደግሞ ከአረብ የሚበልጥበት የለውም። ቀዩ ከጥቁሩ የሚበልጥበት ምንም የለውም። ጥቁሩም ከቀዩ የሚበልጥበት የለውም። ይልቁንም ብልጫ ቢኖር በአንድ ነገር ብቻ ነው። ኢላ ቢተቅዋ አላህን በመፍራት ለአላህ በመታዘዝ ረገድ ካልሆነ በስተቀር በዚያ ብልጫ ይኖራል። አላሁም ዐዘ ወጀል ፊ ሱረት አልሑጁራት ኢነ አክረመኩም ዐንደላሂ ኢሽ ዐንደላሂ አትቃኩም። ይህ ነው ሰዎች የሰዎች ሚዛን አላህ ዘንድ የተቀመጠው የሚበላለጡበት ሚዛን ከአላህ ጋር ካላቸው ግንኙነትና አላህን በሚፈሩት ቀድር ነው። አላህን የሚፈራው አላህን ከማይፈራው ይበልጣል፣ ይታወቃል። ይህ ብቻ ነው። ከዚያ ውጪ ያንተ ጎሳ፣ ያንተ ማህበረሰብ ውስጥ ያለህ ደረጃ፣ ያንተ ዱንያ ላይ ያለህ ቁስ በል ያንተ ያኒ የእውቀትህ ግንዛቤ ስፋት ራሱ ከሌላው ከማያውቁ ሊያበልጥህ አይችልም። ኢዛ ለም ዩራፊቅሁ ተቅዋ ተቅዋ አብሮት የሆነ ጊዜ እንጂ ተቅዋ አብሮት ካለ ያበለጠህ ያ ያንተ የሰበሰብከው እውቀት ሳይሆን ያ ተቅዋው ነው፣ ለአላህ ያለህ ተቅዋ እና ይህ ወንድማማችነት እንግዲህ ትልቁ ኢስላም ውስጥ ቦታ ያለውና ኢስላምንም ማንነቱን ከፍ የሚያደርግ ነው። ነቢያችንም ዓለይሂ ሰላቱ ወሰላም ፊ አዕማሊሂ ፊ ዳዕዋ በዳዕዋ ላይ በሰሩት ስራ የመጀመሪያ ከመካ ሰዎች ጭቆና ስር ወጥተው ሂጅራ ተፈቅዶላቸው የኢስላምን አገር የመጀመሪያይቱን አገር መዲነቱ ረሱልላህ ሰለላሁ ዐለይሂ ወሰለም ሲመሰርቱ ከተማቸውን መዲናን ሲመሰርቱ የመጀመሪያ የመሰረቱት ሰሓባዎችን በወንድማማችነት በማስተሳሰር ነበር። ወንድማማችነቱ በጣም የጠበቀ ትስስር ማለት ነው። ሐታ ንብረቱን አካፍሎ ሚስቴን ሁለት ሚስት አለኝ አንዷን ልልቀቅልህ ወይ እስከ ማለት ድረስ ያደረሰ ትስስር ማለት ነው። በኋላ ወኡሉል አርሓሚ ባዕዱሁም አውላ ቢባዕድን የሚለው አያት እስከሚመጣ ድረስ ማለት ነው። የመሰረቱት በምንድን ነው? በወንድማማችነት። መካም ላይ ያን ያክል ዳዕዋ ሲያደርጉ ትልቁ መሳሪያቸው የነበረው ወንድማማችነት ነው። ያ ወንድማማችነት ግን ዑንሱርን መሰረት ያደረገ አልነበረም። የሰዎችን ማህበራዊ ደረጃቸውን መሰረት ያደረገ አልነበረም። ምን ነው? ኢማንን ከማ ቃለ መውላ ኢነመል ሙእሚኑን። ተግባባን ኢኽዋኒ? አለበለዚያማ የአቡበክር ረዲየላሁ ዐንሁ ደረጃ ማህበራዊ ደረጃውና የቢላል ብኑ ረባህ ደረጃ እጅግ በጣም የተለያየ ነበር። ቢላል ብኑ ረባህ ባሪያ የነበረ ምንም እዚህ ግባ የማይባል የነበረ ላኪን ጃአ አልኢስላም ረበጠ በይነ አቢ በክሪን አልቁረሺይ ወቢላልን አልሐበሺ። ኢስላም አቡበክርን ቁረሺይ የነበረውንና ቢላልን አንድ ቦታ ላይ አሰባስቦ በአንድ ጽዋ መለኮታዊ ዒልምን እያጠጣቸው ነበር። ረዲየላሁ ዐንሁም ወአርዳሁም። ያኮ ነው የኢስላምን ጽንሰ ሐሳብ ያልተረዱትንና የኢስላምን ስፋት መቀበል ልባቸው ያቃታቸው ሰዎች ከነዚህ ጋር ነው እንደምንሰባሰበው፣ እኛን ለማስተማር ከፈለክማ ለኛ ሌላ ቀን አድርግልን የሚል ጥያቄ ሁሉ ሲጠይቁ የነበሩት። ግን አላሁ ዐዘ ወጀል ሰዎችን በሰውነታቸው እንጂ ባላቸው ማህበራዊ እንትን የማያየው አላሁ ዐዘ ወጀል እስቢር ነፍሰክ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺይ አላቸው። ነፍስህን ታገስ ጧት ማታ ጌታቸውን የሚጠሩ ምስኪኖች ጋር። ነቢያችንም በሰዋዊነት ስሜት በሰውነት ስሜት እንደዚሁም ደግሞ ለዳዕዋቸው ካለው ጉጉት
እነዚህ ትልልቆቹ የተባሉት ሰው ዘንድ ቦታ ያላቸው ሰዎች ኢስላምን ከተቀበሉ ኢስላም ለትውልድ ሊደርስ ይችላል የሚል ስሜት ስለነበራቸው ትልልቅ የተባሉትን ሰዎች በሰው ዘንድ እየነገሩ ዳዕዋ ያደረጉ እያለ አንድ አብዱላህ ኢብኑ ኡሚ መክቱም የሚባል ጀግና ሰሐቢይ አይነ ስውር ነብያችን ያሉበትን ስራ ያላየ ያ ረሱላህ علمني مما علمك الله እያለ መጣ። አንተ የአላህ መልእክተኛ ሆይ አላህ ካስተማረዎት ያስተምሩኝ እያለ እሳቸው እነዚህ መኳንንት የተባሉትን ዳዕዋ ያደረጉ እያለ ሲመጣ ነብያችን አንተራቻቸው ምን ነው በየሰዓቱ ያገኘኛል እነዚህን ሰዎች ትንሽ ባስተምርበት የሚል ስሜት ተሰማቸው። لكن الله المطلع على السرائر ውስጥን የሚያውቅ ልብ ውስጥ የምናመተውን የሚቆጣጠር የሆነው ጌታ من فوق 7 سماوات ተመለከተ። ምን አለ? عبس وتولى እንዴ ባሪያዬ ፊቱን አጨፈገገ ዞር አለ እንዴ? أن جاءه الأعمى አይነ ስውሩ ሲመጣው ጊዜ وما يدريك لعله يزكى من አሳወቀህ አንተ ይህ ሰው እኮ በመታስተምረው የሚጠራ ልቡ የሚጠራ ሊሆን ይችላል። أو يذكر فتنفعه الذكرى أما من استغنى كأنت يتبقى يكرر ከድሆች ጋር አልቀመጥም ያለ የነሱን ወንድማማችነት መቀበል ያቃተውማ ያንተን አይመለከትህም በሚል ዘጅር የሆነ እስከ ቂያማ ድረስ የሚነበብ የሆነ ነብያችን የተወቀሱበት የሆነ መልእክትን አወረደ። አላህ ዐዘ ወጀል ሰዎችን በልባቸው ነው የሚያየው። ሰዎችን ሰዎች መሆናቸውን ብቻ ነው የሚያየው። ጎሳ፣ ቋንቋ፣ ከለር ቦታ የለውም አላህ ዘንድ። ቦታ ያለው የት ነው? እምነት። إذا قلت لا إله إلا الله العربي أخوك والعجمي أخوك والأسود أخوك والأبيض أخوك أنت لا إله إلا الله قالك حبل الله المتين هونچوا التي لم انفصام لها يما تبتس هونچوا ገመድ ካስተሳሰረች ጥቁሩም ነጩም አዋቂውም ሀብታሙም ደሃውም አንድ ነው። በየትኛውም አትበልጠውም፣ በየትኛውም ልትኮራበትም ሆነ እንትን ልትልበት አይፈቀድልህም። ኢስላማዊ አስተምህሮ ይሄ ነው። ጀሚል ይህ እንዲህ መቲን የሆነ ጠንካራ የሆነ እኹዋ ኢማን የሚለው ገመድ ያስተሳሰረው ወንድማማችነት ሕቁቅ አሉት፣ መብቶች ሊጠበቁለት የሚገቡ መብቶች አሉት። ሰፋ ያሉ ናቸው። አንድ ሁለት እያልን እንመልከታቸው። እኽወቲል አዕዛ አላህ ጾማችሁን ይቀበላችሁ። አላህ ዒባዳችሁን ይቀበላችሁ። አቀማመጣችሁን መላኢካዎችን ሙባሃ የሚያደርግበት አቀማመጥ አላህ ያደርግላችሁ። አቡለየንኩ ረቢን ሲንራሃ ቀይበሉ ረቢ ሲንራሃ ጃለቱ ኦብሉማን አከሲት ረቢን እሺ ጀቤሴ هذا إشي فنيو إشي إتي والقبل إيمانا قد إيه دريرستوني حقوق قبدي واجبات اللي قبدي حقوق جتشون مبت ሊጠበቅ ላት የሚገባ መብት አላት። እንደገና ደግሞ ግዴታዎችም አሏት። ይህች ኢስላማዊ ወንድማማችነት የመጀመሪያው አንድ ሙስሊም ወንድሙን ረዳት ሊሆነው ይገባል። በየትኛውም ቦታ ሲቸገር ሊረዳው፣ ሲታመም ሊጠይቀው ብዙ የሚረዳበት አቅጣጫዎች አሉትና ረዳት ሊሆነው አለይታ ሊሆነው ይገባል። አንተ ለኔ እኔ ላንተ አለይታ ልንሆን ይገባል። የመጀመሪያው ሐቅ ነው። لقول الله عز وجل وتعاونوا على البر والتقوى ولا تعاونوا على الإثم والعدوان እናንተ አማኞች ሆይ تعاونوا على البر والتقوى አላህን በመፍራትና መልካም በጎ በሆነ ነገር ሁሉ ተጋገዙ። በወንጀል ላይ በኃጢአት ላይ በመጥፎ ነገር ላይ ግን
አትተጋገዙ ይላል። ወላ ተዓወኑ በመከልከል በዚያ ላይ አትተባበሩ። ይልቅ የምትተባበሩበት መንገድ ካለ በዚያ ላይ ወየኩኑ ቢረን ኢዛ ረአይተ አኻከ በመጥፎ ነገር ላይ ካየኸው ማይገባ ከሙእሚን ከሆነ ላይ ሰው ላይ የማይገባ ነገር ላይ ካየኸው በምን ታግዘዋለህ? ተው እንጂ ወንድሜ ይህ እኮ አይገባም በማለት ልታግዘው ይገባል። ያኔ ቢር ነው የሚሆነው። ወተዓወኑ ዐለል ቢሪ ወተቅዋ አላህን በመፍራት ላይ ተጋገዙ። መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ መጥፎ ነገር ያየ በእጁ ያስወግድ እና የመጀመሪያው መብት فكذلك يقول المولى جل وعلا والمؤمنون والمؤمنات بعضهم أولياء بعض ወንድ አማኞች እና ሙእሚናት ከፊሎቹ የከፊሎቹ ረዳት ናቸው፣ ወዳጅ ናቸው። ምን ያደርጋሉ? يأمرون بالمعروف በመልካም ነገር ያዛሉ፣ ወየንሃውነ ዐኒል ሙንከር ከመጥፎ ነገር ይከለክላሉ። ሌላው ደግሞ አንድነታቸው መገለጫ ምንድነው? ወዩቂሙነ ሰላተ ሰላትን አዘውትረው ይሰግዳሉ፣ ወይም ሰላትን ስርዓቷን ጠብቀው ህግጋቷን ጠብቀው ይሰግዳሉ። ወዩእቱነ ዘካተ ዘካንም ይሰጣሉ። ተመልከቱ፣ ዘካ መሰረታዊ ተካፉለል ኢጅቲማዒ የማህበረሰብ መረዳጃ ዘዴ ሸሪዓ የደነገገው ነው። ብቻህን ያንተን ንብረት የለፋህበትን የወጣ የጥረህ ግረህ ያገኘውን ብቻህን አትበላም። በዋጅብነት በግዴታነት የወንድምህ የድሃው ሐቅ አለበት ስጥ። ስትሰጥ ግን የምትመነዳው ከሰጠህ ጌታ ነው። ወዩእቱነ ዘካተ መገለጫቸው ዘካን ይሰጣሉ። ወዩጢዑነ አላህ ወረሱለህ አላህንና መልእክተኛውንም ይታዘዛሉ። ኡላኢከ ሰየርሐሙሁሙላህ ኢነላህ ዐዚዙን ሐኪም። እነኛ አላህ በርግጥ ያዝንላቸዋል። አላህ አሸናፊ ጥበበኛ ብልሃተኛ የሆነ ጌታ ነው ይላል አላሁ ዐዘ ወጀል። ኢማም አልቁርጡቢ ዐለይሂ ረሕመቱላህ ይህችን አያት ሲፈስሩ እንዲህ ይላሉ። ቀውሉሁ ተዓላ ባዕዱሁም አውሊያኡ ባዕድን አላህ ታላቅ የሆነው አምላካችን ባዕዱሁም አውሊያኡ ባዕድን ሲል ከፊላቸው የከፊላቸው ወዳጅ ከፊላቸው የከፊላቸው ረዳት ናቸው ሙእሚኖች አላደል። ይሄ እኮ በግዴታነት እኮ ነው፣ በፍላጎትህ ብቻ አይደለም፣ ልትረዳው ግድ ነው ማለት ነው ሲል አላህ የሚለን እንዲህ ማለቱ ነው አለ። አይ ቁሉቡሁም ሙተሒደቱን ፊተዋዲ ወተሓቢ ወተዓጡፍ ልባቸው አንድ ናት። ከምን አንጻር? ከመዋደድ ከመፋቀር ከመተዛዘን አንጻር ልባቸው አንድ ናት። አውሊያኡ ባዕድ ማለት አንድ ናቸው ማለት ነው ብሎ ፈስሮታል። ረአይት ሱረቱ ተውባ ላይ የተጠቀሰ አያት ነው። 71ኛ አንቀጽ ላይ ያለ አያት ማለት ነው። ጀሚል። እዚያው ላይ ደግሞ ስለ ሙናፊቆች እንዲህ ይላል አላሁ ዐዘ ወጀል። ሙናፊቆች ደግሞ ባዕዱሁም ሚን ባዕድን ነው የሚለው አለ። እዚህ ላይ ሙእሚኖችን ሲያነሳ ባዕዱሁም አውሊያኡ ባዕድን አለ። አውሊያኡ ባዕድን ሙናፊቆችን አነሳን ደግሞ ባዕዱሁም ሚን ባዕድን አለ። ከፊሉ ከከፊሉ ነው አለ ሙናፊቁን። እንዴት ማለት ነው ይሄ ደግሞ ሲሉ ወቃለ ፊል ሙናፊቂነ ባዕዱሁም ሚን ባዕድን ሊአነ ቁሉበሁም ሙኽተሊፋ ልባቸው የተለያያች ናት። አንድ አይነት አስተሳሰብ የላቸውም እኮ አላሁመ ዐዘ ወጀል ሙዘብዘቢነ በይነ ዛሊከ ላ ኢላሃ ሃኡላኢ ወላ ኢላሃ ሃኡላኢ። አላህ ይጠብቀን ከምናፍቅነት አላህ ይጠብቀን። ሙናፊቆችን ሲገልጻቸው አላህ ሱብሓነሁ ወተዓላ በቃ ሙዘብዘብ ናቸዋል፣ እንደው የዋለሉ ነገር ናቸው። ከነዚያም ከሙእሚኖችም ሆነው ልጥቅ ብለው እውነተኛ ሙእሚን አልሆኑ፣
ከሙናፊቆች ከነዚያ ከካፊሮችም ሆኖ እውነተኛ ሆኖ እዚያም ሄዶ ይዋሻል። نحن معكم ይላል انما نحن مستهزئون ይላል። እዚህም ይመጣና نحن معكم እኛ አልহামዱሊላህ ይላል ይመጣና እና بعضهم من بعض አለ ከፊላቸው ከከፊላቸው ነው አለ። ልባቸው አንድ አይደለም። ولكن بعضهم من بعض كيف ولكن بعضهم يضم بعضهم الى بعض في الحكم ማለት ነው። በሁክም አንፃር ሁላቸው ሙናፊቅ ከመሆን አንፃር አንድ ናቸው ለማለት ነው የተፈለገው እዚያ ላይ። ሙእሚኖች ግን አንዱ ለአንዱ ረዳት ነው። ፈለገም አልፈለገም ወንድምህም መርዳት አለብህ። ጀሚል በሌላ አያት في سورة الأنفال الله عز وجل እንዲህ ይላል وإن استنصروكم في الدين فعليكم النصر ይላል። ስለ ሂጅራ አወራና ሂጅራ ያደረጉ ከመካ ከኩፍር ሀገር ወደ ኢስላም ሀገር ኢስላምን መሰረት አድርገው ኢስላምን ለመኖር የሄዱ ሰዎች بعضهم أولياء بعض ብሎ አስተሳሰረ። እዚያ የቀሩትሳ ከኩፍር ሀገር እስልምናን ተቀብለው እነዚያስ መርዳት አይወጅብባችሁም ማለት መርዳት አይወጅብባችሁም። ነገር ግን إن استنصروكم في الدين فعليكم النصر በሃይማኖቱ ላይ ሂጅራ ማድረግ ፈልጎ ለምሳሌ ካፊር ሀገር ያለ መሄዱ አልመቸው ብሎ አቅቶት ገንዘብ አጥቶ ወይም ደግሞ ተቸግሮ እንትን ካለ እርዳኝ እባክህ ዲኔ ላይ ፈተና ሊደርስብኝ ነው ካለ ግዴታ ይወጅብብሃል ማለት ነው። ومن ذلك ወደ ተጨባጫችን ስንመጣ አሁንኛ ኢትዮጵያ ውስጥ ነው ያለነው። ወንድሞቻችን በጋዛ ላይ በጣም የሰቆቃ አይነት እየደረሰባቸው ነው ያለው። እነዚህን ወንድሞቻችንን መርዳት ይወጅብብናል አይወጅብብንም? ይወጅብብናል። ግን በምን መልኩ ሄደን አንተባበራቸው? ምን ሄድበት መንገድ የለም። ገንዘብ አንሰጥ፣ የኛ ገንዘብ ከኛም አልተረፈም፣ ለራሳችን ራሱ ሽሯችንን መቋቋም አቅቶናል አይደል? ስለዚህ በምን በዝነት በዱዓ ወደ አላህ በመመለስ ያ ረቢ እንሱር ያ ረቢ እንሱር ዒባደከ አልሙስተዘሊነ ሁናክ ጌታ ይርዳቸው ያልክ እንደሆነ بعضهم أولياء بعض እዚያ ውስጥ ትካተታለህ። ግን ሰምተህ ምንም ሳይመስልህ ስሜትህ ሳይነሳሳ ሳይቆረቁርህ የሚደርስባቸውን ነገር በቴሌቪዥን ፍርስራሽ ቤታቸውን እያየ ምንም የማይመስልህ ከሆነ ኃላፊነትህን አልተወጣህም ማለት ነው። ተግባብተናል። ስለዚህ وإن استنصروكم في الدين فعليكم النصر قال الله سبحانه وتعالى أي إن دعوا هؤلاء المؤمنون الذين لم يهاجروا من أرض الحرب عليكم عونهم بنفير أو مال لاستنقاذهم فأعينوهم النرس ردون كالونا كتأيقواتشوه بمتجلوت مردات يوجب باتشوه هالال يهن ياسفر ردو من دنو رأساتش من دنو بر رأساتش من دنو إخواني وندما جلد ይሄን ያስወጀበው ምንድነው? ወንድማማችነቱ ነው። ወንድማማችነት ያስተሳሰረን ሰው ስለሆነ ነው እንዴ? ሰው ስለሆነ ብቻ አይደለም እኮ لا اله الا الله ካስተሳሰረህ ነው እንጂ ማለት ነው። جميل روى البخاري في صحيحه من حديث أنس بن مالك رضي الله عنه وأرضاه أن النبي صلى الله عليه وسلم قال انصر أخاك ظالما أو مظلوما قال الصحابة رضوان الله عليهم أنصره ظالما وكيف إذا كان أنصره مظلوما وكيف إذا كان ظالما أو كما قالوا نبياتنا عليه الصلاة والسلام وندمهن بدايم بيهن تبدايم بيهن ارداوال أي قربون بدايم بيهن تبدايم بيهن انتي تبدايم بيهن اجزيس عاكمي بفكدو ወይ ከላው ላይ በመገፍተር ወይ በመምታት ወይም ደግሞ ገንዘብ ተወስዶበት ከሆነ ስጡት ብዬ ሽምግልና በማውጣት ወይም ደግሞ በዳኛ በመክሰስ በየትኛው ልረዳው እችላለሁኝ? ተበዳይ በሆነ ጊዜ እንዴት ትረዳዋለሁ? ይህ ጥያቄ ያ ብርቅዬ ትውልድ የነብዩ ባልደረቦች ረዲየላሁ ዐንሁም ጠይቀውታል። የአላህም መልእክተኛ ዐለይሂ ሰላቱ ወሰላም ጠይቀዋቸዋል። ተበዳይ በሆነ ጊዜ ረዳዋለሁኝ፣ በዳይ በሆነ ጊዜ ደግሞ እንዴት ሲሉ እጁን ያዘው እንዳይበድል አላህን ፈራ በለው፣ ተከልከል እንጂ ከዚህ ነገር በለው። ማይከለከል ከሆነ ደግሞ
ሌላም ነገር ተጠቅመህ ከዚያ ነገር ላይ ማቆም አለብህ። ምክንያቱም የሚጎዳው ማን ነው? ወንድምህ ነው። እየጎዳ ያለው ማን ነው? ወንድምህ ነው። فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما በቁርአን እንደዚህ ይሄን መልእክት ኮን ያስቀመጠው። ሁለት አማኝ የሆኑ ቡድኖች ቢጣሉ አንዷ ሌላው ላይ ድንበር ብታልፍ ሶስተኛ ቡድን ሁለቱም ላይ ያልተቀላቀለች ከበዳዩም ከተበዳዩም ቡድን ያልተቀላቀለች ካለች ከተበዳዩ ጎን መቆም ይወጅብባታል። ከተበዳዩ ጎን ቆማ ያንን በዳዩን አደብ ልታስይዘው ያኔ የተስተካከለ ጊዜ በሉ እኛ መቼም መጀመሪያም ቢሆን እናንተ መካከል የለንም ታረቁ። አሁን አንድ ወንድማማች እንዴት ይጣላል ብላችሁ አስታርቁ። هذا منهج الله عز وجل ይህ ነው የአላህ መንሃጅ። ወንድማማችነት ምንም የሚደራደሩበት ርዕስ አይደለም። ማንነታችን ነው። ተግባባን? ማንነታችን ነው። ኢስላም ሆንክ ሙስሊም ወንድምህ ነው። አመለካከቱ የቱም ይሁን ጎሳው ምንም ይሁን ቋንቋው ምንም ይሁን የኑሮ ደረጃው የትም ይሁን ወንድምህ ነው። አንተን ወንድም ያደረገልህ ላኢላሃ ኢላላህ ነው። ሁለተኛው ሐቅ ألا يظلم المسلم أخاه بأي نوع من أنواع الظلم وإن قل. عند سو وندمون لا يبدل ነው መበደል አይፈቀድለትም በየትኛውም መልኩ የበደሉ አይነት ምንም ይሁን ምንም ገንዘቡን በመውሰድም ይሁን ክብሩን በመግፈፍም ይሁን ደረጃውን ዝቅ በማድረግም ይሁን በየትኛውም መልኩ ሙስሊም ወንድምህን ልትበድል አይፈቀድልህም። ከበደሉ ሁሉ ደግሞ ከልብ ውስጥ የማይወጣ በደል ክብርን መሰረት ያደረገ በደል ነው። ሰውየውን በክብሩ ከነካኸው በምላስህ ካቆሰልከው በጣም ከባድ በደል ነው። فلذلك يقولون جراحة السنان لها التئام ولا يلتام ما جرح اللسان ይላሉ። በስለት ነገር ያቆሰልከው ነገር ይጋጠማል፣ ይድናል እኮ መድኃኒት ስታደርግበት ምን ስትል ይድናል። በምላስ ያቆሰልከውሳ የምታቆስለው ሲጀመር የሚታይ ቦታ አይደለም። ሐኪም ሊያገኘው መድኃኒት ሊያገኘው የሚችል ቦታ አይደለም። የምታቆስለው የት ነው? ልብ ደግሞ አሽረፉ አዕዳኢ አልበሸር ወሰይዱ አልጀሰድ የአካላት ሁሉ አለቃ የሆነውን ነው የምታቆስለው። በምን ታክመዋለህ? በምን ይታከማል? አይታከምም እኮ ትዝ ባለ ቁጥር ላጥ ይላል ቁስሉ። አዑዙ ቢላህ። ስለዚህ በጣም ያስጠነቀቀው ሸሪዓተል ኢስላም ምላስን ነው። በብዙ አንቀጾች لا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه ጠላችሁት አይደል? አንድ ሰውዬ ወንድሙን ስጋ መብላት ይወዳል እንዴ? ሞቶ እየቆረጠ ይበላዋል አለ አላህ። የሰጠበት ምሳሌ ራሱ በጣም ጽያፍ የሆነ እዚያው ላይ ቅፍፍ የሚል መሆኑን ስለሚያውቅ አላሁ ዐዘ ወጀል ፈከሪህቱሙህ ጠላችሁት አይደል ይላል። ስለዚህ ወንድማማችነትን ለመጠበቅ በደልን መራቅ፣ የበደሉ አይነት የትኛውም ይሁን በምላስ የሚመጣ በደል፣ ገንዘብ በመውሰድ የሚመጣ በደል፣ ክብርን በመክፈፍ የሚመጣ በደል፣ መብትን በመቀማት የሚመጣ በደል፣ በጎሳ የሚመጣ በደል። روى البخاري في صحيحه من حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال ነቢያችን عليه الصلاة والسلام እንዲህ ብለዋል አሉ አቡ ሁረይራ ባስተላለፉት خطبة الوداع لي ألا إن الله حرم عليكم دماءكم ألا كلمة تنبيهم بيأتشوها الله مجمريا لي ألا نقول أنت سوّج بدن بادامتو مالت إن الله حرم عليكم دماءكم الله دماتهم بأنت لا يرمى درقوان ياندون دم بليلة أولاي بيتين يوم ملكو مافسس هايفكد اللهم يوان دم مهندم دماتهم እርም አድርጎታል። እንደዚሁም ገንዘባችሁንም لا يحل مال امرئ مسلم إلا برضا ያንድ ሙስሊም ገንዘብ በየትኛው መልኩ አይፈቀድልህም
በሱ ፍቅር በሱ ውዴታ ካልሆነ በስተቀር ስለዚህ ወአምዋለኩም ገንዘባችሁን ስበሳችሁ ማለት ነው ያንዱ አንዱን ያላግባብ እሱ ፍቃደኛ ሳይሆን በማጭበርበር በመስረቅ በመቀማት በመግፋት መውሰድ አይፈቀድም አላህ እርም አድርጎታል እንዴት አይነት እርም እንዴት አይነት ክብር ከሁርመት የውሚኩም هذا አሉ ነብያችን ሐጀተል ወዳዕ ላይ ሆነው ነው የመጨረሻ የስንብቱ ሐጅ ላይ ሆነው ነው እንደ ዛሬው ቀናችሁ አሉ ዛሬው ቀን እንደተከበረው እርም እንደተደረገው በዚህ ውስጥ ጽያፍና እኩይ ተግባር መስራት እንደማይፈቀደው ገንዘባችሁንና ደማችሁን وفي روايه واعراضكم ክብራችሁን እርም አድርጎታል في بلدكم هذا በዚህ ሀገር ላይ اي في مكه في شهركم هذا በዚህ ወር ውስጥ አሉ اي في ذي الحجه እና ይህ ለምንድነው የወንድምነትን ሐቅ ለመጠበቅ ማለት ነው ኢማሙ ሙስሊም ደግሞ በሰሒሐቸው ውስጥ የዘገቡት አሁንም አቢ ሁረይራን ዋቢ በማድረግ አላህ መልካም ስራቸውን ይቀበላቸውና ነብያችን አለይሂ ሰላቱ ወሰላም እንዲህ ብለዋል አሉ አልሙስሊሙ አኹል ሙስሊም አራአይቱም በቁርአኑ ሰምን አለ ኢነማ አልሙእሚኑና ኢኽወቱን ሐዲሱ ያንኑ ራሱን አልሙስሊሙ አኹል ሙስሊም انظر አሁን አልሙስሊሙና ያለው ሙስሊም የሚያደርገው ምንድነው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ማለት ነው አለ እንደ ከዚህ ውጪ የለም እኮ አው ከዚያ በኋላ ላኢላሃ ኢላላህ ግብአቶቿ እነ ሶላት እነ ዘካ እነ ሐጅ እርግጥ እነዚህን ጁሁደን ከሆነ ሶላትን የተወ እንደሆነ ይከፍራል ጁሁደን ካልሆነ አይከፍርም እንዲህ አይነት የዑለማዎች ልዩነት ቢኖርም እንኳን ግን እስላም የሚያደርገው ሙስሊም ውስጥ ሙስሊም ማዕቀፍ ውስጥ የሚያስገባው ላኢላሃ ኢላላህ ነው باختصار فلذلك المسلم اخو المسلم مسلم يا مسلم ወንድሙ ነው የትም ይወለድ የትም ይኑር ጎሳዊቱም ይሁን ምንም ይሁን ሙስሊም ከሆነ ወንድምህ ነው ስለዚህ ከወንድምህ አንፃር ምን ይወጅብሃል ላ يظلمه አይበድለው መበደል የለበትም ማለት ነው ولا يخذله አያዋርደው ولا يحقره ዝቅ አድርጎ አይመለከተውም አሉና التقوى ها هنا ተቅዋ አላህን መፍራት አላህን መጠንቀቅ የሚባለው መልእክት ها هنا እዚህ ውስጥ ነው ከልብ ነው መነሻው አሉ ነብያችን አለይሂ ሰላቱ ወሰላም ሶስት ጊዜ ወደ ደረታቸው ያመለከቱ التقوى ها هنا አሉ እንግዲህ ይህን ህጉን ኢርሳዕ ካደረጉ ካሳረፉ ካስተማሩ ካደላደሉ በኋላ ምን አሉ بحسب امرئ من الشر ان يحقر اخاه المسلم ከመጥፎነት በኩል ከመጥፎ ስራ በኩል አንድ ሰው በቂው ነው አሉ ሙስሊም ወንድሙን ዝቅ ማድረጉ በቂው ነው አንድ ሙስሊም ወንድምህን ከይታም ካነጋገርም ካስተሳሰብም ዝቅ አድርገህ የምታየው ከሆነ የመጨረሻ ጥግ የደረሰ ሸር ላይ ነው አንተ ያለኸው ማለት ነው ተግባባን አራአይቱም بحسب امرئ من الشر ان يحقر اخاه المسلم ስለዚህ كل المسلم على المسلم حرام ሁሉም ሙስሊም በአንድ ሙስሊም ላይ حرام ነው ምኑ ደሙሁ ወማሉሁ ወዕርضሁ ደሙ መፈሰስ አይፈቀድም ገንዘቡን ያላግባብ መውሰድ አይፈቀድም ክብሩን ያላግባብ መድፈር አይፈቀድም አላህ ቀጥተኛ መንገድ ላይ ያድርገን አላህ ረመዳናችንን ይቀበልን በረመዳን ተውብተን ወንድማማችነታችንን አጠናክረን ወንድማማችነትን የሚያጠፉ ነገራቶችን የምንጠነቀቅ ባሮቹ አላህ ያድርገን ጀሚዕ ሁለተኛው ሐቅ ነው የተመለከተው የመጀመሪያው ሐቅ ምንድን ነበር የመጀመሪያው የወንድማማችነት ሐቅ ምን መረዳዳት ባረከላሁ ፊክ ወፈተሐ አላሁ ዐለይክ አብራቸውኝ እንዴት ሆኖ ብዬ ነው ጀሚል ሶስተኛው ሐቅ
من لوازم الأخوة الإسلامية أن يرحم بعضهم بعضا كفيلاتشن لكفيلاتشن للنازن للتازن اللت يمتازن بتمنقل بزونه ሲቸገር ታዝንለታለህ ሲታመም ታዝንለታለህ ካገር ሲሄድ ታዝንለታለህ ሲፈናቀል ታዝንለታለህ በእኛ ዘመን ደግሞ የምናዝንበት እጅግ በጣም ብዙ ነው ስንት ወንድሞቻችን ናቸው መከራቸውን በልተው እንግዲህ ማረፊያዬን አመቻቸው ብለው ሲሉ ፍርስርስ ብለውባቸው መድረሻ አጥተው እንደገና አሁን በቤት ኪራይ እየተንገላቱ ያሉ ስንት ወንድሞቻችን ናቸው የምታዝንበት መንገድ ከፈለክ በጣም ብዙ ነው እንደገና ትልቁ የምታዝንለት ደግሞ አቅጣጫ ስቶ ትክክለኛ መንገድ ጠፍቶበት በቢድዓ ሲዛብር ካየ ልታዝንለት ዳዕዋ ልታደርግለት አረ ወንድሜ ተው በዝነት በጥላቻ አይደለም በስድብ አይደለም በመዝለፍ አይደለም ሐቅን ተብይን በማድረግና በማስተማር ልታዝንለት ይገባል فلذلك أن يرحم بعضهم بعضا وفي نفس الوقت ويحب بعضهم بعضا كفيل ليود دغمو يا الله ملكتني عليه الصلاة والسلام لزيه ملئكت مثال يادرغون ياستماروت اذنت لميبالو ነብያችን የሰጡት ምሳሌ በጣም የሚገርም ምሳሌ ነው በጣም አስተማሪ የሆነ ምሳሌ ነው ምን አሉ ቡኻሪና ሙስሊም ላይ የተዘገበ ኑዕማን ብኑ በሺር ያስተላለፉት የሆነ ሐዲስ قال رسول الله صلى الله عليه وسلم مثل المؤمنين في توادهم وتراحمهم وتعاطفهم مثل الجسد الواحد إذا اشتكى منه عضو تداعى له سائر الجسد بالسهر والحمى سبحان ذي العزة والجبروت ما أظرفك يا رسول الله صلى الله عليه جزا الله رسولنا عنا خير الجزاء الله ملكام من دائما داتشو ملكتنياتنا نبياتنا صلى الله عليه وسلم يمؤمنوش مثال يالو سيواددوا سيتزازنوا يعني إذنت سياسايونا رهرهنت سياسايو عند آكال ناتشوالو عند سونت مالت كسأغور مباقيا جمرو اسك እግርህ ጥፍር ድረስ አንድ ሰውነት ይባላል አይደል ይሄ እንግዲህ እነዚህ ሰውነቶች ይተዛዘናሉ ማለት ነው ይችኛዋን አትቆርጣትም እኮ ትቆርጣታለች እንደው በዚህ በጥፍር ቁስል ታደርጋታለህ ዝም ብለህ ያለ ምንም ጉዳይ አታደርግም አንደኛ ስለሚያመህ ነው انظر مثل الجسد الواحد ስሜት ስላለህ ነው ሁለተኛ ደግሞ እንድትቆስልም ስለማትፈልግ ነው لانك تحتاج اليها ትፈልጋታለህ የሚገርም አገላለጽ ነው مثل الجسد الواحد ያለው እንደ አንድ ሰውነት ናቸው ምክንያቱም አንድ ሰውነት اذا اشتكى منه عضو ከርሱ ከዚያ ከአንድ ሰውነት አንዱ አካል የታመመ እንደሆነ ሌሎቹ ሰውነቶች ሁሉ ይጠራራሉ ለምን ሰሃር እንቅልፍ በማጣት ሌሊቱን በስሜት ለማሳለፍ ሙቀቱን በማጋራት ትኩሳቱን በመጋራት ይጠራራሉ አንድ ሰውነት ይሄ ነው አንተ አይነህን ያመማህ እንደሆነ እግርህ ብቻውን ይተኛል አይተኛም አበደን እንቅልፍ አጥተህ ነው የምታድረው ስትሰክር አንድ ወንድማችን ሰሞኑን ጥርሱን አመመውና እኔ ቀርቶ ቤተሰቡን አላስተኛልኩኝ ለጥርሱን ያመመው ለሊት ነው ያመመው ሰክር አለ እንኳን አንዱ ሰውነት ሊተኛና ቤተሰቡ በሙሉ ታምሶ ነው ያደረው ወአላ ሐኪም ቤት ወሰዱት قلعوه ነቀሉለት ቤተሰቡን ተኛ طيب اذا هذا المثل እስኪ እያንዳንዳችን እንየው እስቲ ይሄን ነብያዊ አስተምሮ مثل الجسد الواحد እንደ አንድ ሰውነት አሉ እንደ አንድ ሰውነት ሲሉ በደንብ ግልጽ ላይ ሆነልን ይችላል ራሳቸው ገለጹት አንድ ሰውነት እኮ አንዱ ክፍል የታመመ እንደሆነ ሌላው ሰውነትህ ይጋራዋል አሉ እንቅልፍ በማጣትና ስሜቱን ትኩሳቱን ይጋራዋል አሉ ስለዚህ አንተ ወንድምህ እንደ አንተ ነው አላህ በቁርአኑ ወላ ተልሚዙ አንፉሰኩም ይላል ወላ ብዙ ቦታ ነው አንፉሰኩም እያለ የሚገልጸው ራሳችሁን አታነውሩ ማለት ነው
አንተ እኮ ስታነውር ራስህን አይደለም አንፉሰኩም ሲል ምን መልእክት አለው ውስጡ ወንድምህ አንተን ነው ማለት ነው يعني هو نفسك اذا لمست اخاك فكانك لمست نفسك ወንድምህን ያነወርክ ጊዜ ልክ ራስህን እንዳነወርክ ነው የሚል መልእክት በውስጡ ስላለው ነው ስለዚህ ነብያችን عليه الصلاه والسلام በዚህኛው ምን አሉ اذا اشتكى عضو تداعى له سائر الجسد والحمى አንተ ወንድምህ በተቸገረ ጊዜ አንተን ሆነህ ይሰማህ ወንድምህ በተጎዳ ጊዜ አንተን ሆነህ ይሰማህ የወንድምህ በሽታ ላንተ ይሰማህ يعني በዚህ ደረጃ ሁን ማለት ነው يا الله هذا عضوي الواحد عنده አካላት ይኮነው بغض النظر عن جنسيته بغض النظر عن شخصيته بغض النظر عن درجته الاجتماعيه የትኛውም የማህበራዊ ግንኙነቱን ጎሳውን ከለሩን ምንነቱን ሳታይ ሙስሊም በመሆኑ ብቻ አንተነትህ ይሰማህና ተጎዳ በዚያ ሰዓት ማድረግ ያለብህን ሁሉ አድርግ ዱዓ ከሆነም ያስፈልገው ያ ሙድ يدك الى ارحم الراحمين እጅህን ያዛኞች አዛኝ ወደ ሆነው ጌታ ዘርጋለን ገንዘብ ከሆነ ባለህ ተባበር ጉልበት ከሆነ ተሳተፍ انصر اخاك ظالما أو مظلومة وروى البخاري ومسلم في صحيحيهما من حديث أبي موسى الأشعري رضي الله عنه أن النبي صلى الله عليه وسلم قال المؤمن للمؤمن ليلة مسالي لكم كالبنيان يشد بعضه بعضا عند مؤمن أمان لليلة أمان عند جنب نوالو عند جنب نو كفيلون ያጠነክራል አንዷ ብሎኬት ስትቀመጥ ሌላ ብሎኬት ሲመጣላት ኃይል ታገኛለች አይደል እና ሙእሚን እንዲህ ነው አንተ ለወንድምህ ታጠነክረዋለህ ሌላው ለወንድሙ ያጠነክረዋል ስለዚህ ይህን ግን እንዲጠነክር ወህዳ መጠበቅ አለበት ማለት ነው ያንን የሚያፈርስ ነገር መኖር የለበትም ማለት ነው ጀሚል አራተኛው ሐቅ النصح ممكر وقيل ታማኝ መሆን ለሱ نصح ብሎ ማለት ታማኝነት የሚል መልእክት የሚል ትርጉም ስለሚይዝ ማለት ነው فينصح المسلم اخاه المسلم في امر دينه ودنياه አንድ ሙስሊም ለሙስሊም ወንድሙ ይመክረዋል በዲኑ ጉዳይ ማስተማር አለበት ሰላት የማያውቀውን የሰላት ህግጋቶችን ዘካ ላይ ያን ያክል ዕውቀቱ የሌለውን የዘካ ህግጋቶች ንግድ የማያውቅ ወንድምህን እንደዚህ ልትነግድ እንዲህ ልትነግድ ያዋጣሃል نعم من حق المسلم اذا استنصحك فانصح له ምክርን በጠየቀህ ጊዜ ታማኝ ሁንለት ምክረው የሚል መርህ ነው ያስቀመጡት ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም ومن ذلك تعليم الجاهل መሐይምን ማስተማር ማማከር በመልካም ነገር በዚህ ጉዳይ ላይ ደግሞ ታማኝ መሆን እንደገና በማዕሩፍ ልታዘው መልካም በሆነ ነገር ልታመላክተው እንዲህ ብታደርግ ብዙ ወንድሞቻችን አላህ እጃቸውን ያረጠበና ሀብት የሰጣቸው ወንድሞቻችን አሉ ነገር ግን አቅጣጫን የማያውቁ ዝም ብሎ ያኒ በማይሆን ቦታ ላይ የሚያባክኑ በማይሆን ቦታ ላይ አላህ ሊያስቆጣ በሚችል ነገር ላይ የሚሰማሩ አሉ ወንድሞቻችን እንዲህ አይነት ወንድሞቻችን ይሁን እንዲህ ብታደርግ እንዲህ ብትሆን ላንተም ይጠቅምሃል ወንድሞችህንም ትረዳለህ ያኒ ቀልባቸው طيب ነው በጥሩ ሁኔታ የሚነግራቸው ካገኙ እድሉን ካገኘ አታሳልፍ ምክንያቱም ኢስላም የሰጠው ካንተ ላይ ያለው መብት ነውና እንደዚሁም ደግሞ የተሳሳተ መጥፎ ስምሪት እንደተሰማራ ካየህ አሁንም እድሉን ካገኘ አታሳልፍ ተው ወንድሜ እንዲህ አይደለም እኮ ጉዳዩ ይህን ስታደርግ እኮ አንተ ጥሩ ሰው ስለሆንክ ብቻ አይደለም ይህ የሱ መብት ካንተ ላይ ያለው ስለሆነ ነው እንጂ ተግባባን طيب والنصح له في ذلك والأمر بالمعروف والنهي عن المنكر ومن أعظم أبوابه الدعوة إلى التوحيد تلقوا بروا دقمو يهن لما تبقى حق لما وطعت وده توحيد دعوة ما درقنو والنهي عن الشرك كشرك ما استنكك ما كلكلنو يهم بتملكة إمام البخاري إمام مسلم يزقبوا حديث جرير بن عبد الله وابي بمادرك رضي الله عنه قال
بايعت رسول الله صلى الله عليه وسلم على إقامة الصلاة وإيتاء الزكاة والنصح لكل مسلم. يا الله ملك تنيا قال تقابل الله إلى جرير بن عبد الله من بمادرك صلاة دنبوان تبكي لمسجد، زكاة لمسجد، لمسلم هلو دقمو مكارين هنا لمسلم هلو يعني درجاو ጎሳው ሀገሩ ቅርጹ ሳይገድበይ ለሙስሊሙ ሁሉ መካሪ ሊሆን ወይም ታማኝ ሊሆን وهذه النصيحة هي التواصي بالحق الذي جاء في سورة العصر. ይህች نصح ይህች ተዋሲ نصيحة የተባለችው الله سبحانه وتعالى سورة العصر ውስጥ ተዛዘዙ በማለት የተናገራት የሆነችዋ ናት ይላሉ። እሷም እንዴት ነው? አላሁ ስብሓነሁ ወተዓላ ሱረቱል ዐስር ውስጥ ምን አለ? ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። አያችሁ፣ ሰዎች ሁሉ ምን ዱን ኢስቲስናእ እኮ ነው። ሰዎች ሁሉ ኪሳራ ውስጥ ናቸው፣ ክስረት ውስጥ ናቸው፣ ጥፋት ውስጥ ናቸው። ከኪሳራ ከጥፋት የሚድነው ማን ነው? የሚድኑትን ሰዎች አላህ ገልጿል። ኢለ ለዚነ አመኑ ያመኑ ሰዎች ሲቀሩ በአግባቡ የአላህን ወህዳንያ ተቀብለው የሱን ጌትነት ተቀብለው ለሱ አድረው የሱን ሲፋቶች ተቀብለው በአግባቡ ሳይሸራረፉ ሳይለዋውጡ ሳይደላልዙ የነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኝነት ተቀብለው በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ቀጥ ብለው አድረው ያመኑ ሰዎች ብቻ ሲቀሩ የሚድኑት እነሱ ናቸው። ከዚያስ በዚያ እምነት ላይ ደግሞ ወዐሚሉ ሷሊሓቲ መልካም ነገራቶችን የሰሩ ሰዎች ሲቀሩ አንድ ስራ ሷሊህ የሚባለው ምንን ሲያሟላ ነው? ኢኽዋኒ ሷሊህ ተብሎ ተቀባይነት ሊያገኝ ዘንድ አላህ ያመኑ ብሎ ብቻ ትቶ አያውቅም። ወዐሚሉ ሷሊሓትን አያይዞ ነው የሚናገረው። አምነው መልካም የሰሩ ነው የሚለው። አንድ ስራ መልካም ሊሆን መስፈርቶች አሉት። በትልቅነት ሁለት መስፈርቶች መሟላት አለበት። አንደኛ ሊላሂ ፊላህ መሰራት አለበት፣ ለአላህ ብቻ ኢኽላስ ይባላል። ሁለተኛው ደግሞ ሰዋብ መሆን አለበት። ሰዋብ ማለት ደግሞ ዐላ መንሀጅ ረሱሊላሂ ነቢያችን ዐለይሂ ሰላቱ ወሰላም ባስቀመጡት መንገድ ብቻ የተሰራ ጊዜ ሷሊህ ይሆናል። የዛን ጊዜ ከእምነት ጋር ተጣምሮ አንተን ከዚህ ክስረት ያወጣሃል ማለት ነው። ወዐሚሉ ሷሊሓቲ ከዚያስ ወተዋሰው ቢልሐቅ። ይችን ነው ጀሪር ብኑ ዐብድላህ ያለው። በሐቅ ነገር ላይ የተዛዘዙ የተመካከሩ ሰዎች ብቻ ሲቀሩ ወተዋሰው ቢሰብሪ። እንደዚሁም ደግሞ ይህ የዳዕዋ መንገድ ወይም የኢስላም መንገድ አልጋ ባልጋ አይደለም። አጠቃላይ ዱንያ አልጋ ባልጋ አይደለም። ስለዚህ በትዕግስት የሚተዛዘዙ ብቻ ሲቀሩ እና አምስተኛው ሐቅ ወንድምህ ካንተ ላይ ያለው ሐቅ ልትመክረው፣ ታማኝ ልትሆንለት። አራተኛው ማለት ነው። አምስተኛው ሐቅ ደግሞ ወንድምህ ካንተ ላይ ያለው ወንድማማችነትን ለመጠበቅ የተቀመጠ ሐቅ ረዱ ሰላሚ ዐለይህ። አላሁ አክበር። ረዱ ሰላሚ ዐለይህ፣ ሰላምታ በሱ ላይ ልትመልስለት። አሰላሙ ዐለይኩም ሲልህ ወዐለይኩም ሰላም ወረሕመቱላህ። ኢዛ ሑይቱም ቢተሕየትን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ። ቁርአን ነው። ከበሬታ ቃል የተባላችሁ ጊዜ፣ ሰላም የተባላችሁ ጊዜ ከሷ በተሻለ መልሱ፣ ወይም ራሷን እንኳን ቢሆን መልሱ። ዝም እንዳትሉ እኮ ነው ቁርአኑ ነው። ሱረቱ ኒሳ ውስጥ አሰላሙ ዐለይኩም ሲልህ ወዐለይኩም ሰላም ወረሕመቱላህ በል። አሰላሙ ዐለይኩም ወረሕመቱላህ ሲልህ ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ በል። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ ሲልህስ ያንኑ ትመልሳለህ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ ይህም በል። አስተግፊሩላህ አስተግፊሩላህ። ሰላምታ የማይመልሱ ሰዎች አጋጥሟቸው አያውቅም?
እኔ አልহামዱሊላህ አላህ አልፈተነኝም ብዙ አጋጥሞኛ ያቀም ነገር ግን እንዳሉ ነው የምሰማው ያላህ ስለጠበቀኝ ነው አልহামዱሊላህ السلام عليكم ስትለው ፍጥጥ ብሎ አይቶ የሚያልፍ አጋጥሞ ያቃል አያውቅም አለ አይደል ከምን አገኘው ከየት መጣ ሐቅህን ነው ያጠፋው ሐቅህን ነው ያጠፋው አንተ አትጎዳም እሱ ግን ይጎዳል ጀሚል ስለዚህ ሌላው ሐቅ ሰላምታ መመለስ እንደገና ኢጃበቱ ዳዕወቲሂ ጥሪን መቀበል ወንድምህ እስኪ ዛሬ ነው ዘንድ አፍጥር አለ አይደል የጠሪው ማንነት የጠሪው ደረጃ ምንም ሚዛን ውስጥ አይገባም ሂድ ነብያችን አለይሂ ሰላቱ ወሰላም لو دعيت الى ذراع او كراع لاجبت او كما قال رسول الله صلى الله عليه وسلم እኔ ذراع ማለት የክንድ ስጋ አዘጋጅቶ ሰውየው ቢጠራኝም ኮረኝሳቺ እንትኖች ወልፍ መካከል ያለች ነገር ማዘጋጅቶ ቢጠራኝ እሺ ብዬ ሄዳለሁ ብለዋል የትኛውም ደሃ ጠርቷቸው አልሄድም ብለው ያውቁ ጠርተዋቸው የዱባ ምግብ የሚያቀርቡላቸው ሰሃባዎች ናቸው ያላቸው ዱባ ታውቃላችሁ ነብያችን ካለ የተተበዑ ዱባ አይላል አነስ ኢብኑ ማሊክ ከዚያ በኋላ ዱባን ወድጄ ቀረሁኝ ይላል ያ አላህ لانه يحب رسول الله صلى الله عليه وسلم ዱባ ነብያችን ምግብ ቀርቦላቸው የተለያየ የወጥ አይነት ነው የተሰራውና ዱባ አለበት ያችን እየፈለጉ ዱባዋን ሲበሉ አየ عليه الصلاه والسلام አነስ ኢብኑ ማሊክ ያላህ መልእክተኛ ዱባ ነው የሚወዱት ማለት ነው አለ ከዚያ በኋላ ምግቤ ላይ ዱባ እንዲገባ አዛለሁኝ እንደገና ዱባ ወድጄ ቀረሁኝ ይላል هذا ስለዚህ ወንድምህ ካንተ ላይ ያለው ሐቅ ሌላው ኢጃበት الدعوه ጥሪውን መቀበል ነው ሌላው ሐቅ ደግሞ ተሽሚቱ العاطس ይባላል እጥሽ ያለ ጊዜ አልহামዱሊላህ አንተ አትጮህብኝ አትበለው አንተ አፈናቲዝም እንደተረጭብኛለህ ይላል አንተ ሰው እንደዚህ አይደለም የታዘዝከው አልহামዱሊላህ ካለ يرحمك الله በለው ሐቁ ነው መብቱ ነው ካንተ ላይ ያለው መብቱ ነው አንተ የሰጠኸው አይደለም ሌላው መዘየር ሲታመም መዘየር አጋጣሚ እንደዚህ ሙናሰባት العيد ላይ መዘየር የምትችለው ማለት ነው መዘየር የሱ ሐቁ ነው እንደገና عيادة المريض የታመመ ጊዜ ልጠይቀው ልዘይረው ሐቁ ነው ሌላው اتباع جنازته جنازውን መከተል ሐቁ ነው أبي هريرة يزجبوا حديث نبياتنا عليه الصلاة والسلام اندي بلوال لالو قال حق المسلم على المسلم 6 عند مسلم بليلو مسلم لا يالو مبت 6 ነው قيل ما هن يا رسول الله انت يا الله ملكتኛ ሆይ ማን ናቸው እነሱ እንዴት ናቸው ብለው ጠየቋቸው قال اذا لقيته فسلم عليه ባገኘው ጊዜ ሰላም በለው اذا لقيته فسلم عليه واذا دعاك فاجبه በጠራህ ጊዜ በጋበዘህ ጊዜ እሺ በለው واذا استنصحك فانصح له ምክር ካንተ በፈለገ ጊዜ ምከረው በኔ ገበያ ላይ መጥቶ ገበያ ላይ አፋርም ሳትበል የማያውቁ ሆኖ ገበያ ለመስራት እየለፋ መከራ ሲበላ ሲያይ አሳየው የኛ ሰው ጭራሽ ይደብቃል በርካሽ የሚገኝበትን ቦታ ይደብቃል የሱ ሪዝቅ ይይዝበት ይመስል ላ والله አንተ ሪዝቅ አይደለም እሱም አላህ የመደበለት ሪዝቅ አለ አንተ ግን እሱን በማመላከተ አጅር ነው የምታገኘው እቺ ደግሞ የመርካቶ ጣጣ ናት አይደል ደበቅ ይላል እንዳያየው ሸወድ ያደርጋል እንደውም አንዳንዴ እሱን ለማክሰር ኪሳራ የሚመድብ ሁሉ አለ ሙስሊም ሆኖ ተቅላህ يا اخي الله انفرع واذا استنصحك فانصح له واذا عطس فحمد الله فشمته اتش ብሎ አስነጥሶት አልহামዱሊላህ ካለ يرحمك الله بلو واذا مرض فعده የታመመ ጊዜ ጠይቀው واذا ما فتبعه በሞተ ጊዜ ደግሞ ተከተለው እንግዲህ እነዚህ ሐቆቹ ነበሩ ዋጅባቶች ግዴታዎች ደግሞ ነበሩት እነዚያን መዳሰስ ጊዜ አላስቻለንም ዑለማዎች አሉ ሐቂቃ እዚህ መስጂድ ውስጥ አውቃለሁ እንደነ ሼክ አብዱል ሐሚድ ያሉት ተለያዩም እንግዲህ ማላውቃቸው ሊኖሩ ይችላሉ ያስተምራሉ እኛ ግን ጠጋ ብለን መማሩን አላህ ይወፍቀን ከዑለማዎች መጠቀመን አላህ ይወፍቀን أصلح الله ذات بيننا መካከላችን አላህ አንድ ያድርገን የልባችን የተለያየ ልባችንን አንድ አላህ ያድርገው ወደ አላህ መንገድ በአላህ መንገድ ላይ አንድ ምን ሆነ አላህ ያድርገን
በተውሂድ መንገድ ላይ አንድ ሆነን የአላህን ተውሂድ የምናሰራጭ የምናስፋፋ አላህ ያድርገን። ጥላቻን፣ መጎነታተልን፣ መገፋፋትን፣ መመቀኛኘትን ከውስጣችን ለማ አላህ ያድርገው። የዘንድሮ ረመዳን መድኃኒት የሚሆነን አላህ ያድርገው። ረመዳናችንን አላህ ይቀበለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።